አይ ዶንት ኖ ከዮኒ ከሚናገረው ንግግር ዛሬ ምን ያህሎቻችሁ እንደምትነኩ አላውቅም። አየር ላይ ነው ሀሳባችንን የምናውለው። እሺ ሌላኛው ጥያቄ ጋር ልምጣ። ዮኒ ኢየሱስ ክርስቶስ ካቶሊኮች ጋር አለ፣ ኢየሱስ ክርስቶስ ኦርቶዶክሶች ጋር አለ፣ ኢየሱስ ክርስቶስ ሐዋርያቶች ጋር አለ፣ ኢየሱስ ክርስቶስ እስልምና እምነት ተከታዮች ጋር አለ። ኢሳ ይሉታል። ያንተ ኢየሱስ ክርስቶስ ሌሎች ከሚያመልኩት ኢየሱስ ክርስቶስ በምን ይለያል? ክበርልኝ ክበርልኝ። የኔ ኢየሱስ ደባል የለው። ቀላሉ መልሳለኝ። ደባል የለው፣ አጋዥ አይፈልግም። ብቻውን ሞትን ድል አድርጎ የተነሳ ኢየሱስ ነው እኔ ጋ ያለው። ገብቶሃል? ደባልነት የማይፈልግ ማንንም የማይፈልግ ኢየሱስ ነው ያለኝ። ብቻውን ለዮኒ ማኛ ዋጋ የከፈለ ቪዛ የሰጠኝ ነው። እንደነገርኩ በእንትና ቪዛ አሁን ለምሳሌ ለእኔ ኬዝ የተከፈለልኝ ዋጋ እውነትም መንገድም ህይወትም እኔ ነኝ ያለው መጽሐፍ ቅዱስ ላይ ነግሬሃለሁ። ታውቀዋለህ። ብዙ ሰው የሚያውቀው እውነትም ህይወትም መንገድ እኔ ነኝ፣ በእኔ የሚመጣ የዘላለም ህይወት አለ ይላል። እሱ ነው ያለው ቀጥታ። ለእኔ የሆነ ሰው እየጸልዩልኛል። ልክ አሁን ከይቅርታ ጋር ይሄን ነገር በደንብ እናገረዋለሁ። አሜሪካን ሀገር ወይም አውሮፓ እደጋግመዋለሁ። ይሄ የቪዛ ጉዳይና የጌታ ጉዳይ በማህተም ቅድም ስለነገርኩ ተደጋጋሚ ሊሆንብህ ይችላል። ስለዚህ ደግሜ እናገረዋለሁ። አንተ አሁን ሊገሊ በቪዛ ስለመጣ ካናዳ ላይ የምትሸበረው ነገር የለም። ካናዳ መንግስት አውቆ ነው ያመጣ። ስለዚህ ትኖራል። በደላላ ደግሞ የሚመጣል አለ። በባህር አቋርጦ በምን አቋርጦ ገና ለገና ወረቀት ሰጡኝ አልሰጠኝም ብሎ የሚመጣል። ከአንድ መጥቶ ጥሩ ላይፍ ሊኖርም ይችላል። ባህር ላይም ውሃ ሊበላው ይችላል። መንገድ ላይም ሊቀር ይችላል። ስቃዩን በሙሉ ይከተላል። ናው አም ገና ብሬክ ኢት ዳውን። ወደ ጌታ ስትመጣ በደላላ ስትመጣ ምናልባት ያደላላ ምን አላረግም ራሱ ያልዳነ ሊሆን ይችላል። ያ ሰው ለአንተ ጸልይላለሁ የሚል ገና እሱ እኮ አልዳነ። ገና እሱ እኮ ጻድቅ ነው አንተ ብለኸዋል። ጻድቅ እግዚአብሔር ነው። የእግዚአብሔር በጌታ በኢየሱስ ክርስቶስ ስትሆን ነው ጽድቅ የሚሰጥ። በእኔ በኩል ከመጣ እኔን ከዘከርከኝ ለእኔ ካረክልኝ የሚሉ እምነቶች አሉ። እንዳትቀየሙ የሚለውን ነው የምናገር። የእኔን ዝክር ካወጣ በእኔ በኩል አስታርቀሃለሁ ከጌታ ጋር ምንም ችግር የለም የሚሉ ትምህርቶች አሉ። የሚሉ ትምህርቶች አሉ። ሌላው ከነማስረጃው ነው የምነግርህ። ለፍርድ ራሱ ይመጣሉ፣ ለፍርድ ይመጣሉ ብለው ቪዲዮ ማሳየት ይችላሉ። ለፍርዱን ላይ ይመጣሉ ተብለው ከጌታ ውጪ አንተ ምን ትላለህ? በመጀመሪያ ልጠይቅህ። ለፍርድ የሚመጣው ትንቢት የተነገረለት የተናገረው ማን ነው? እስቲ አንዴ እሷን ንገረኝ። እኔ አሁን እንደምታውቀኝ ተማሪ ነኝ። በመማር ሂደት ላይ ከሰማኸው ማን ነው ለፍርድ የሚመጣው? እንደው በደንብ ነው መጽሐፍ ቅዱስ የምታውቀው፣ እንተዋወቃለን። ማብዛት እሷን ንገረኝ። እኔ ሲሉ እንግዲህ የሰማሁት ኢየሱስ ክርስቶስ ነው ሲሉ የሰማሁት እንደዛ ነው። እሺ ክበርልኝ። ኢየሱስ ክርስቶስ ነው አንተ የሰማኸው። ኦኬ አንተ ኢየሱስን ነው የሰማኸው። በፊት የነበርኩበት ሃይማኖት ውስጥ ማርያም እንደምትመጣ ታውቃለህ ለፍርድ ይሉኛል። ይሄን ነገር እንዲያብራሩ አንተ ቤት ሲገቡ በታላቅ ትህትና እንድጠይቅልኝ ጠይቃለሁ። እንድጠይቅልኝ ማርያምም ለፍርድ ትመጣለች ብለው ያስተምራሉ። እና በነገራችሁ ላይ በዚህ አጋጣሚ ዮናስ የሚናገረው ንግግር የራሱ ነው። የኔ ነው። አደራ አንዴ ልጨርስ። ችግር የለውም። አብሶሉት ራይት አለው። እሱ በተናገረው ንግግር ላይ ደግሞ አይ በዚህ ጉዳይ ላይ ደግሞ ከኔ አስተምሮ የተሳሳተ ነገር ስለሆነ የተናገረው አንድ መድረክ ስጠኝ ሲባል መድረክ ሰጣችኋለሁ እንጂ ለምን ገብቶ ተናገረ ማንም ሌላ አይችልም። እንተዋወቃለን ብዬ አስባለሁ። ስለዚህ ለሁላችሁም እድል ሰጣችኋለሁ። እናንተም ስትመጡ እንዲሁ ነው ማደምጣችሁ። እናንተ ተደምጣችሁ ሌላው ማይደመጥበት ነገር የለም።
አለኝ የሚለውን ነገር በጨዋነት ያለውን ነገር አየር ላይ ፐብሊክ ሪከርድ የሆነውን ነገር የማስደመጥ እኛም አንተ ቤት ገብቼ እናርገው። ለምን መሰለ እንደሱ ይቀላል። በሁለት ቦታ ሰው እንዳይከፈል አንተ ቤት መጥቼ መረዳት ይችላል። ይሄን ነገር አድርገ ማውጣት ይችላል። ኦኬ ትችላለህ። አይደለ? እንደሱ ይቻላል። ሁለት ቦታ ከሚከፈሉ እሺ፣ አንተ ቤት ልምጣ። እሺ፣ እሺ፣ ተባረክ። እሺ፣ ታፕ ታፕ እያደረጋችሁ ክብራትና ክብራን፣ እኔ እንደምታውቁት ነው። እኔ ለእኔ ካልክ ለምን ፍቅር ሲዝምም አትመጣም። ፍቅር ሲዝም 13 ሰው ይገድለዋል። 1000 ሰው ካልሞላ አይመዘገብም ተብሏል። ይሄን ንግግር ትክክል አይደለም፣ የኛ አስተምሮ እንደዚህ አይደለም የምትሉ ካላችሁ እድል ሰጣችኋለሁ። ችግር የለውም፣ እድል ሰጣችኋለሁ። ዮኒ መጥቷል። እሺ፣ ታፕ ታፕ እያደረጋችሁ እንኳን ደህና መጣ ወንድም። እንኳን ደህና ቆየ ወንድም። ዮኒ ነው ግን ማለት ያለብኝ ወይስ ወንጌላዊ ዮኒ? ወንድም ነኝ። ዮኒ ማኛ ነኝ እኔ። አቦ እንደዛ ማካበድ አልወድም። ከሁን ጌታ ይውሰድ፣ እኔ አይደለሁም። ስለዚህ ለጠየከኝ ወደ ገደለው ከኔ ቤት ነው የመጣሁት። ታፕታፕ እያደረጋችሁለት ኮፒ ሊንክ እያደረጋችሁ እሱን ነው እኔ ለምጠየቀው መታችሁ ማብራራት መብታችሁ። ሰው የሚባለውን ነው። ቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። እንግዲህ ይሄ ነው ቃል። ይሄ በነገራችን ላይ ተራ ሰው አይደለም። በኦርቶዶክስ ትልቅ ስም ያለው ትልቅ ማንነት ያለው ዶክተር ዘበነ ለማ በቴዎሎጂ የተማረ ሰው ለፍርድ እመቤታችን ትመጣለች ብሎ ቃል በቃል የተናገረው ነው። ተራ ሰው አምጥቼ አይደለም ይሄን ነገር የምናገረው። ስለዚህ መጽሐፍ ቅዱስ እንደሚናገር ማን እንደሚመጣ ይናገራል። ስለዚህ ይሄንን ነው እንግዲህ ለዚህ ነው የተለየሁት። ሌላ የሚመጣው ኢየሱስ ክርስቶስ ብቻ እንደሆነ እሱም በኃጢአተኛና በጻድቅ ላይ ሊፈርድ እንደሆነ ነው የሚመጣው። ስለዚህ ይሄን ነው የምናገረው። ሰው ይሄ ነው እኔ ጋ ያለው። ለዛ ነው ነገር የተቀየረው ብዬ ነው። ታፕታፕ እያደረጋችሁ ከሰሞኑ እንግዲህ አይዶን ነው ለምን በዚህ ጉዳይ ላይ እኔ ፖለቲካውንም አቁሜ እኔም ወደ መንፈሳዊ ልገባ ነው መሰለኝ። የመንፈሳዊ ሰዎችን ኢንተርቪው አርግ እያለኝ ነው። ኧረ ደስ ነው የሚለን። እንመጣለን እንግዲህ መተን ያው ያስተምረን እንግዲህ የጠፉት በጎች መካከል እንግዲህ አንዱ ከመጣ በመላእክት ዘንድ ከፍተኛ ደስታ ነው የሚፈጠረው። ጸልዩልን ለማለት ያህል ነው። ዮኒ በተደጋጋሚ እንደነገርኳችሁ የግሉ እምነት ነው፣ ፐብሊክ ሪከርድ ነው አለ የሚለውን ነገር የማሳየት መብቱ የተጠበቀ ነው። ዮኒ ብቻ ነው ግን እሱ የሚናገረው ንግግር በተሳባ መንገድ ነው የተተረጎመው ካላችሁ ተመሳሳይ ወደ ድል ሲሰጣችሁና መታችሁ ደግሞ እናንተ ዲባንክ ታደርጋላችሁ። ታዲያ በጣም በጨዋ ቋንቋ ጨዋ መሆናችሁን እርግጠኛ መሆን አለባችሁ። ምክንያቱም እዚህ ጋር ታላላቆቻችን፣ አባቶቻችን፣ እናቶቻችን ከኛ የበለጡ ትላልቅ መምህራኖች እያዩን ስለሆነ ማለት ነው። ከዛም አልፎ ተርፎ ደግሞ አንደኛው ክፍለ ዘመን ነው። እያንዳንዱ ነገር ሪከርድ የሚደረግበት ዘመን ላይ ያለ ነው እና ጥንቃቄ ያስፈልጋል ለማለት ያለው ዮኒያችን። እሺ ሌላኛው ጥያቄ መሀል ላይ አንዳንድ ጥያቄዎች የሚነገሩ ነገሮችን ሰምተህ ሊሆን ይችላል፣ አልሰማህም ሊሆን ይችላል። ጠይቃለሁ፣ አንተ ተመልሳለህ። የኔ ኃላፊነት መጠየቅ ነው፣ የአንተ ድርሻ ደግሞ መመለስ ነው። ዮኒ አጀንዳ ተሰጥቶት ነው በዚህ ሰዓት ስለ ሃይማኖት ጉዳይ ያመጣው። መጀመሪያ ከነበረበት አካባቢ አንዳንዶች በጥቅም ይዘውት ገንዘብ ተከፍሎት የተለያዩ ጥቅማ ጥቅሞች ቃል ተገብቶለት ነው እንጂ ዮኒ በእናትና ልጇ ወይም ደግሞ በማርያም ማይደራደር ልጅ ነበር ይለዋል በአብዛኞቹ። እና ቅልብጭ ያለው ምላሽ ምንድን ነው ለዚህ? መቼም ስለ እኔ ሲነሳ ተከፍሎት ነው ሆል የሚባለዋል። እግዚአብሔር እንዳፋቸው ያደርግልኝ። ሁልጊዜ የእኔ ጉዳይ የሆነ ሀሳብ ስሰጥ ሌሎቹ አንድ ሰው የሚባል አላቅ ተከፍሎት ነው የሚባል አላቅ። ዮኒ ማኛ ምንም አይነት ሀሳብ ያቅርብ ተከፍሎት ነው የሚባለው። አዎ ተከፍሎ
የተከፈለልኝ የዘላለማዊ ህይወት ዋጋ ነው የተከፈለልኝ በዚህ ሰዓት። ይቅርታ እንዴ ቅድም ማይረብሽ ከሆነ ቅድም እንትና ልኮ ነበር። ኤርሚያስ ይረብሻል ወይስ ብቻህን ትጨርሳለህ አንተ? ኤርሚያስ ኤችዲ ነው አወቀው። ኤችዲ ኤርሚያስ ኤርሚ ኤችዲ ልኮ ነበር ቅድም። ኖ አይ እኔ እናንተ ነን። እኔ አሁን ለክርክር ገና አልበቃውም። አይዞህ ኤርሚ እናወራለን በደምብ። በቃ ደቂቃው ያንተ ነው። ስለዚህ ለሌሎቻችሁ ደግሞ አሁን ለክርክር የሚያበቃ ነገር ሳይሆን እኔ ዳንኩበትን ነገር ነው የምናገር። ለክርክር ሲሆን እኔ ራሴ እየለመንኳችሁ ነው የማመጣችሁ። እየለመንኩ ኤርሚ ኤችዲ እየለመንኩ አመጣለሁ። ዳራ ፕራሚስ ችግር የለብኝም። መጀመሪያ ራሴን ካዳንኩ በኋላ ነው። አይ የአራዳ ልጅ ራሱን አድኖ ከዛ በኋላ ሙሉን ያደርጋል። ስለዚህ በገባኝ መጠን ነው አሁን ክርስቶስ ያለ። አንድ ጥቅስ የማያውቁ ብዙ ሰዎች አሉ እኮ እዚህ ጋር ለማየት። ኤኒዌይስ ስለዚህ ምንድን ነው ኤርሚ ኤችዲ ስላልከኝ ነው። ስለዚህ እኔ የተከፈለልኝ ዋጋ የህይወት ዋጋ ነው። እሱንም የከፈለው ኢየሱስ ክርስቶስ ነው። ይሄ ነው ዋጋ። አይ የተከፈለ ገንዘብ ነው ካለ በመረጃ ማምጣት አይደለም። እኔ የመረጃ ሰው ስለሆንኩኝ ዮኒ ማኛ ተከፍሎት አጀንዳ ተስል ተብሎ የመጣ ነው ካልከኝ ኦኬ ደን መረጃውን አምጣ። ከዛ መጥተህ መለጥለጥ። አሁን መረጃ ቢኖራቸው እውነት ለመናገር ዮኒ ማኛን ዲዩ ታንክ ለአንድ ቀን የኔም መረጃ አይለቁትም ብለህ ታስባለህ? ወዳጆች አሉ ብለ ሮጠው ተሯሩጠው መረጃ ነበር የሚለቁት አይደለ? ኢትዮጵያ ሲሄድም ሲሉ ነበር እንደዛ መረጃ አምጡ ሲባል ወፍ የለም። የሆነ ነገር ሳያደርግ እንደዚህ ይላሉ፣ ወፍ የለም። ግን ከማለት ወደኋላ ያለ ምክንያቱም ተወዛግበዋል። እናትና ልጁ ምለው አሁንም ቅድስት ድንግል ማርያምን በጣም የምወዳት እማከብራት እናቴም እህቴም ናት። መጽሐፍ ቅዱስ የሚለውን ክብር ነው ለእናቴ የምሰጠው። መጽሐፍ ቅዱስ ከዛ ውጭ መስጠት አልችልም ስለማይል መጽሐፍ ቅዱስ በፊት አደርገው ነበር። አባታችን ሆይ ስል እመቤታችን ሆይ ብዬ ጸልይ ነበር። ገባ እግዚኦ ማርና ክርስቶስን በእንተክስትነ ማርያም ማርና ክርስቶስ ብዬ ነበር። የዓለም ቤዛ ክርስቶስ ሲባል በዛይታ ዓለም ይባል ነበር። በፊት ኪዳነ ምሕረት ይባል ነበር። ኪዳነ ምሕረቱ ክርስቶስ ነው። ምሕረት የተደረገልን በክርስቶስ እንጂ በቅድስት ድንግል ማርያም አይደለም። ከሷ በተወለደው ልጅ እንጂ በሷ አይደለም። ለምን በእናቱ ጨከነ ለምትሉኝ አንድ ጥያቄ አለ። እንግዲህ ቅዱስ ገብርኤል መጥቶ ሲያበስራት ቃል በቃል ምን እንደሆነ ልጇ ታውቃለች አይደለ? ቃል በቃል መጽሐፍ ማንበብም እችላለሁ። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 27 ጀምሮ ማንበብ ትችላላችሁ። ቃል በቃል የተደረገላትን ከእሷ የሚወለደው የዳዊት ዘር እንደሆነ የአባቱንም ዙፋን እንደሚሰጠው መጽሐፍ ቅዱስ ይናገራል። ግን የተሰቀለ ጊዜ ክርስቶስን ሲደበድቡት፣ ክርስቶስን ሲመቱት፣ ክርስቶስን ሲሰቅሉት አንድም ትንፋይ ነው የእግዚአብሔር ልጅ ነው የወለድኩት እኔ ኢየሱስ የእግዚአብሔር ልጅ ነው። ለምን ልጄን ትመቱታላችሁ? ለምን ልጄን ትደበድቡታላችሁ? ለምን ልጄን እንዲህ ታደርጋላችሁ ብላ አልተናገረችም። እዛ ቦታ ላይ ነበረች ስታለቀስ፣ እሷም ሌሎችም ሴቶች ያለቅሱ ነበር። እዛ ቦታ ላይ እንዴት አላለችው? ለምን? እሱ ማድረግ ስለሚችል፣ በሱ ማንም በእግዚአብሔር ልጅ ማንም ጣልቃ መግባት ስለማይችል ኖባዲ ማንም ስለማይችል ነው። ገባ? አይችልም። ማንም ቢችል ኖሮ ያንን ቃል እያወቀች ቅድስት ድንግል ማርያም ዝም አትልም ነበር። ልጇን ጸጋን የተሰጣት ሙሉ ጸጋ የሚሰጠው እግዚአብሔር አምላክ እንጂ ከራሳችን የምናደርገው አንድም ነገር እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ያ ነው። ሁለተኛ እሱ ተወልዶ ማቴዎስ ላይ መግባት ትችላላችሁ። ማቴዎስ ላይ ምን ይላል? ምን አመጡለት? ሰገዱለት ነው የሚለው። መጥቶ ሰገዱለት ለማ ለክርስቶስ እንጂ እሷ ወልዳ አብራ ሆና መጥተው ሰገዱለት ነው የሚለው መጽሐፍ ቅዱስ። ሰገዱላቸው አይልም። ገባ? የክብር ስግደት ቢኖር መሰገድ ለእሷም ቢገባ ኑሮ እዛ ቦታ ላይ ምን ያደርግ ነበር? ሰገዱላቸው ይል ነበር። ሰገዱለት፣ ወርቅም አመጡለት ይላል መጽሐፍ ቅዱስ ነው የሚናገረው። ስለዚህ የተባለው መጽሐፍ ቅዱስ ከዛሬ ጀምሮ ትውልድ ያመሰግኖኛል። አዎ እመቤታችን ትመሰገናለች፣ ትወደዳለች። ከዛ ውጭ ምንም ማድረግ አትችልም። እመቤታችን ልክ እንደሌላው መልካም ሴት ነው። ምንም የሚል ካለ ምንድን ነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው።
መጽሐፍ ቅዱስ የሚለው ይሄ ነው። ከዚህ ውጭ ተደርጓል የሚል ካለ እነሱን ታስገባቸውና ኤኒታይም ማውራት እንችላለን። ኤኒታይም ከዚህ ውጭ መጽሐፍ ቅዱስ የሚለው ካለ አይ ለእሷ የተለየ ሌላ ነገር መጥቷል የምትለኝ ካለ መጽሐፍ ቅዱስ ላይ ዩኬን ቴል ሚ። በሱ ችግር የለብኝም። በሱ ለመነጋገር ያጠናሁት ፓርት ስለሆነ ኤኒባዲ መምጣት ይችላል በሱ። ስለዚህ ለዚህ ነው ነው ማለት በዚህ ጉዳይ ላይ ኤኒባዲ ያስገባል። ረጅም ያው እንደምታውቁት የፖለቲካ ውይይት ለማድረግ ነው የመጣሁት፣ ግን ለዚህ ጉዳይ አንድ ሰዓት መቆየት እንችላለን። በዚህ ጉዳይ ላይ እኔ ዝም ብላችሁ አልፎ ያጆች አይደላችሁ። ዝም ብሎ በወኔ ነሽጧችሁ የምትገቡ አይደላችሁ። አሁን የታዘብኩት ነገር መሰል አንዳንዱ ምንም ሰዓቅ ይገባና ከሚያውቁት ጋር ይከራከርና ሄዶ ደግሞ ልፍ ብሎ ደግሞ እዛ ጋር ተጽዕኖ ፈጠረብኝ እንደዚህ ተጫና ፈጠረብኝ ይላሉ። አይቻለሁ፣ ከእስልምና አይቻለሁ፣ ከፕሮቴስታንት የተወሰነ አይቻለሁ፣ ከተወሰናችሁም አይቻለሁ። ስትመጡ ፕሊስ እውቀት ያላችሁ ሰዎች ነው። አንደኛ ለመስማት ነው። እንግዲህ እንደዚህ አይነት እድል አግኝታችሁ እዚህ ጋር ያሉ ሰዎችን ለመድረስ ከፈለጋችሁ እናንተ አይደላችሁ የምትሰሩት፣ በላያችሁ ላይ ያለው ወይም የምታመልኩት አምላክ ወይም ደግሞ ቃሉ ነው የሚሰራው። አንዳንዶቻችሁ እራሳችሁ የምትሰሩ ይመስላችኋል። እንደዛ መሆናችሁ አትምጡ። ስትመጡ ግን የቃል ሙላት ያላችሁ፣ ስለ ዶክትሪናችሁ ጠንቅቃችሁ የምታውቁ። በዚህ ጉዳይ ላይ ኤርሚ ማውራት የምትፈልግ ከሆነ በደስታ መግባት ትችላለህ። ኤርሚ ካለ ላክልኝ። በዚህ ጉዳይ ላይ በዚህ ጉዳይ ኤርሚ አይደለም ማንም አስገባ። በተለይም ደግሞ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች ስለ እውነት ለመናገር ትውልድን ያሰለቸ ክርክር አለ። ይሄ ትውልድ የሰለቸበት ሁልጊዜ ክርክሮች ይጀምሩ። በፖለቲካው እንደምታውቀው የእኛ ሀገር ፖለቲካ እንከራከርና መጨረሻ ላይ አዲስ አበባ የማናት የሚል አንድ ሰው ይመጣል። ልክ እንደዛው በእምነት ጉዳይ ደህና ትከራከርና በተለይ በፕሮቴስታንትና በኦርቶዶክስ ማርያም ታማልደች አታማልድም ይላል። ስለዚህ ይህም ጉዳይ መቋጨት አለበት ዛሬ እያስባል። የጌታ ጉዳይ ተረስቷል። ዳስ ለምን መሰለህ ጌታ በምልጃ ታዲያ ለምን መጣ? ቴዲ ልጠይቅ። እግዚአብሔር የሰው ልጅ የሚያድን ከሆነ የሰው ልጅ የሚያማልድ ከሆነ ለምን ጌታ መጣ? የሰው ልጅ ምልጃ ካስፈለገው በአዲስ ኪዳን ላይ ለምን ጌታ መጣና ያን ሁላ መከራ ተቀበለ? ሌላ አማላጅ ካለ፣ ሌላ አስታራቂ ካለ፣ ሌላ ስለኔ የሚማልድ ሰው ካለ ለምን ብዬ ነው ጌታን ማለት? ለምን ሁላ ያንን ስቃይ ተቀበለ? ከሰው እኩል ለማድረግ ስለፈለጉ ነው። ከሰው እኩል ሌሎቹን ሰዎች በሙሉ እንደሱ ፍጹም አድርገው ስላመጡ ለምን መጣ? ለምን ያን ሁላ ስቃይ አንድያ ልጁን የሚወደውን ልጁን የሚሳሳልን ልጁን እግዚአብሔር አምላክ ለምን ሰጠ? ሰዎች የሚያማልዱ ከሆነ በምድር ላይ ያለ እኔ ለአንተ አንተ ለእኔ እጸልያለሁ፣ አብረን እንጸልያለን። አንተ አንድም ሁለትም ሆናችሁ ቅድም ብላል በመሃላችሁ ይኖራለሁ ይላል እግዚአብሔር አምላክ። ስለዚህ እንኳን ደህና መጣ ኤርሚሻ። እንኳን ደህና ቆያችሁ። ሰላም ብያለሁ። ኤርሚያችን እንዴት ነው? እሺ በዛኛው ኮቴ ልምጣ ካስገባችሁኝማ በዋናው ወድ ችግር የለውም። በፈለግ አንድ ማሳሰቢያ ልንገራችሁ ለምታደምጡ ሰዎች፣ ይሄ ፍጹም የሰለጠነ ውይይት እንዲሆን የምፈልገው ነው። የምንዘላለፍበት ለምንድን ነው የምንዘላለፈው? እግዚአብሔር ተዘላለፉልኝ አላለ። እኔ በዓለም ያለው ልጅ ነው እስከሚገባኝ። ግን እግዚአብሔርን በመሳደብ እግዚአብሔርን በማስፈራራት ጎሽ አበጀህ ልጅ ጀግና አስከበርከኝ አይልም። እውቀት ካለ ከትህትና ጋር እውቀትን ለአድማጭ ተመልካች ለቴዲ እና ለአድማጭ ተመልካቹ በተረጋጋ መንፈስ ታሳያላችሁ ነው የምለው። በተረፈ ትዕቢተኛ ከሆናችሁ ግን እንዳትመጡ። እኔ በዓለም ያለው ሰው ስለሆንኩኝ ከእናንተ በላይ ትዕቢተኛ ነኝ ያልኩኝ ያለው ገና አልዳንኩም። የጠፋው በግረኝ እናንተ እንኳን እኔ ብሳደብ እንዳጸት አይወስድብኝም ለማለት ያለው። እድሜያችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ዮኒ ሰላም ብያለሁ። ቴዲ እንኳን ደህና ቆየን። ኦኬ አሁን ምንድን ነው ማድረገው? ስፔሲፊክሊ እንመጣለን። ጀነራላይዝ የሆነ ነገር እዛና እዛ እንዳንረግጥ ዮኒም ቅድም ሲናገር ሰምተኳል ብዬ አስባለሁ። በተቻለ መጠን ዛሬ እንኳን ባይሆን ለአድማጭ ተመልካቾቻችን የሆነ ነገር አንድ ደቂቃ ትሰጠኛለህ? ችግር እሺ። የእመቤታችን ቅድስት ድንግል ማርያም ጉዳይ
በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል፣ እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። እንዳልኳችሁ የዛሬ ፕሮግራሜ እሑድ ነው። ፖለቲካዊ ውይይቶችን ነው የማደርገው። የእነዚህን ወንድሞችን ጉዳይ ከጨረስኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮች ሄዳለሁ። ለማስታወስ ያህል የ34ኛ ዓመታቸውን እያከበሩ ነው። 34 የነፃነት ዓመት ይሁን 34 የጭቆና ዓመት ይሁን አይዶንት ኖ፣ ኤርትራውያን እያከበሩ ነው። ኢትዮጵያውያንን አስፈራርተዋል። የኢትዮጵያ መንግስትን ይህ ጉዳይ ወዴት ሄዳል ይተነተናል። የምትሄዱበት ከሌለ በደንብ እንተነትናለን። ፋኖ እደራደራለሁ ብሏል። የፋኖን ጉዳይ ነግራቸዋል። አሜሪካ መንግስት ያወጣው መግለጫ አለ። እነዚህ ነገሮች እናወራለን። ዛሬ ብዙ አልቆይም፣ ነገ በሰፊው ግን ገባለሁ በፖለቲካ ጉዳይ ላይ። ዛሬ ከወንድሞቼ ጋር 1 ሰዓት ተኩል ያህል ከቆዩ በኋላ በፖለቲካ ጉዳይ ላይ እንቆያለን። አይ ነው ሃይማኖተኛ ሰዎች ቴዲ ምንድን ነው የሚያወራው እያላችሁ እንዳላችሁ ተስፋ አድርጋለሁ። እኔ ፖለቲካ ሰው ነኝ። ምናልባት ሃይማኖት ብቻ ስትሰሙ ፖለቲካ መንፈሳዊ ነገሮች ስትሰሙ ብቻ የቆያችሁ ሰዎች ግራ እንዳይገባችሁ ነው። ዮኒ እስኪመጣ ድረስ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር በግልጽ እሰራለሁ ብሏል። ይሄን እንተነትናለን። ፖለቲከኞች ተዘገጃጃላችሁ ለማለት ያለው ታፕታፕ አርጉ። እስኪመጣ ድረስ ዮኒ 100 ሺህ አስገቡት፣ 100 ሺህ አስገቡት። የምትገቡ ሰዎች እርግጠኛ ሁኑ። በጣም ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁ ነው። ካልሆነ እዚህ ፊት ለፊታችሁ ሰው በጣም አስቸጋሪ ነው የሚሆንባችሁ። በጣም አስቸጋሪ ነው መሆንባችሁ። በጣም ትሁት ሁኑ። የሚያደምጡን ሰዎች እውቀት እንዲያገኙ። እኔ የምጨነቀው ለአድማጭ ተመልካቾች ስለሆነ ማለት ነው። እሺ ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ ያለ ሬዲ ነው? አለ ወንድሜ። ብዙ ሰው መጨመር አልፈልግም፣ ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ለሌላ ጊዜ በቀጠሮ እንትን እንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ የኤርሚ አስተምሮ አለ፣ ኤርሚ የሚያምንበት አስተምሮ አለ፣ ዮኒ ደግሞ ይደረሰበታል። አሁን ከዮኒ የተናገረ ስለሆነ የመጣኸው ከኤርሚ ጀምራለሁ። ኤርሚ ይታያል፣ ቪዲዮ አብራልኝና ይህን ጥያቄ ጠይቀው። እሺ ይታየኛል። እሺ በምታምኑት ወይም ደግሞ እንደየአስተምሮቶቻችሁ ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች ይረዳሉ። እኔን ነው የምታስተምሩት፣ ለእኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንት ስትል ቴዲ ኤርሚ ወዳለበት እምነት ቢመጣ ይሄን ነገር እንዴት ታስታርቅለታለህ? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይህን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምትጠይቁት። ዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች፣ የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ። አንድ ሰው አሁን ዮኒን እኔ ወደዋለሁ፣ በጣም ሲሪየስ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛዬ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማምን ሰው ስለ እምነቴ ሲናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን
የሆነ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱ ነገሮች ክሊር ለማድረግ ያህል ነው አመጣጤ። ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ። እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን በመጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት፣ እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ። አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል። ኔክስታው ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ኧረ ይፈርዳሉ፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱን ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥ ለታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግባቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ። ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ ሄድ እያልኩ ነው። ከሌላ ኮምፔር እያርክልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማልድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት። ምን ቦታ ላይ ለምን እንዳማልዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሷት ጥቅስ አንዴ ጳውሎስ ጥቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷት። አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሉናል። እንዲያውም እግዚአብሔር ከሰጣት ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ኖ እግዚአብሔር ከሰጣት ክብር በላይ የሰው ልጅ እያመለካት እንዳለ
መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የእኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጥ ነው የምጠይቀው። ስፔሲፊክ አድርጌ ነው የጠየቀው። እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያመልል እንዴ ሙሴ እኮ ፈጣሪ ተብሎ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበት ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምን አላቸው? ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ስራቸው። ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው አልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱ ነን የምንነጋገር። ማስገባት ከፈለግን እኛ ጨምረን ሰዎችን ማስገባት። ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉድ ውስጥ እንገባለን። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ የምታወሩ ከሆናችሁ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየ ሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚል ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ ያለ እራሱ በአፉ እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ተግዛሳየኝ ይላል መጥቶ ማለት ነው። አያ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ተግዛሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋ የሆነ ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለሁ። ጥያቄዎች ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን።
ራሳቸውም ስለማን ስለ እናንተ ምን ሲያደርጉ ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁ እኔ ያው ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ አይደል? ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራው አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል፣ አካልን ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል፣ አንድ ብልት ቢሰቃይ አንድ ሰው ክርስቲያን ሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት። አሁን አካሎቻችን ማን እንደሆኑ ላሳየ። ስለኛ የሚያስቡ፣ እኛ ስንወድቅ አብሮ ዝቅ የሚሉ፣ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደው በብሉይ ኪዳን ነበረ ያሉ። እንደው በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘው በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል። እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል። እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ቴዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን። እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራእይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። 7 መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ነው። ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆነው ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባም ብለው፣ ፈተና የለም በሰማይ ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው
ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሀሳቡ። ያማልዳሉ ማለት መልጃ፣ ሌላ ሀሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሀሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋል። ሌላው የተነሳውን ሀሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሀሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት፣ ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ፣ ወደ ሆን ይመጣሉ። አንድ ልበል። ኦኬ፣ ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛ ሁሉ ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የሚመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። ለሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ የእንትን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው የምታስበው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንዲሁም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣው ወይም ደግሞ ትምህርት የሚወጣው። ለምሳሌ ጥምቀት ያድናል አያድንም የሚለው ትምህርት ከባይብል ውስጥ ነው የሚወጣው። ገብቶሃል አይደል? ከምን አንጻር ነው እንደዛ? ስላሴ የሚባለው ትምህርት አሁን ስላሴ የሚባል ባይብል ላይ የለም አለ እንዴ? የለም። ስላሴ ሀሳቡ ግን አለ። ከዛ ሀሳቡ አለ። የድንግል ማርያም እንጂ ሀሳብ አለ። ልክ ስላሴ እንደሚለው ኦኬ እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ኦኬ ወደ ዮኒ ሂድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው። እሺ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። አሁንም የጠየቁት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገራል። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ። ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብሎ አይደለም መልሱን የምፈልገው። ራይዴ አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር ነው። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱት ግራ ነው የሚገባኝ። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው፣ ለወልድ ነው የሚሰገደው። መጽሐፍ ቅዱሳዊ ይላል የማይል ነገር አይደለም። መጽሐፍ ቅዱስ የሚጽፈው አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ። አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር ነው። የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል የተናገረ ናው። ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ።
ከዛ ውጪ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ ያሉትን ሌሎቹ እሷ ሰዓት ብለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር ቴንክ ዩ ሜይ ቢ ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው። በቀላል አብ ወልድ መንፈስ አብ ስጋ ነበር። አብ ቃል ነበረ። ወልድ ስጋ ነው። መንፈስ ቅዱስ ምንድን ነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስን ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ነጥተው እኔ ያልኩት በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። ድንግል ማርያም ስናወራ እዚሁ ነው የምናወራው። ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ደሰላ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደለ? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከተበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለ? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀስኩ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜይ ቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ የሶስተኛ የዮሐንስ መልእክትን አንብብልኝ ሆን ደስ ካለ። ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው።
እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነብለ ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግ ጨምራል። ምን እያለ ዮሐንስ? ምን እያለ ስለ እመቤታችን ሲል ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ጥያቄ? ሆንዬ የሚለው አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አንተ ማብራሪያ ፈልጊ አይ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየ የፈለግኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያልኩ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ መለስክልኝ። እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ። እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳት። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ፣ ነግሬያቸዋለሁ። ከማናችሁ ወገን ስላልሆንኩ
እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎች እና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለእኔ ሊማልድልኝ ይችላል። አንተ ለእኔ በጸሎትና በምልጃ ለእኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚሰጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኛ እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜም ይናገር። ችግሩ ያለው አሁን ምን ጋ ነው እንዳልኩ እነሱ ማርያምን ያመልካሉ ማርያም የሚያመልኩ ሰዎች አሉ። የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ መፍረድ ማምለክ አይደለም ማለት ነው። የመጨረሻው ነው። ፍርድ ማምለክ ከመሰለህ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግስት አዜብ፣ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ አማርኛ። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ ይሄን ሜንሽን አንዴ ትሰማኛለህ? ልል የፈለግኩትን ኤርሚሻ የፈለግኩት ምንድን ነው የመጨረሻው ዘመን ላይ ለፍርድ ሲመጣ ክርስቶስ ለፍርድ የሚመጣው በእኛ ላይ ሊፈርድ የሚመጣው ማን ነው ብለህ ጌታ ኢየሱስ። እኔ ለፍርድ ማርያም ትመጣለች ብለው የቴዎሎጂ አስተማሪዎች በስነ ስርዓት ሲናገሩ በቪዲዮ ማስረጃ ማሳየት ትችላለህ? አሳየንና ከምን አንጻር እንደተባለ አሳያለሁ። ስለዚህ በመጀመሪያው ቃል እንደተስማማን ቴዲ አመሰግናለሁ። እስከሚወጣ ድረስ ቴዲዬ ቅድም አሁን ሩቅ አይደለም፣ ሩቅ አይደለም ብሮ እዚህ ጋር ሩቅ ስላልሆነ ይሄው መጥቷል። ቦታውን ስለማውቀው ነው ይቅርታ ካስቆየኋቸው።
ድምፁን ከፍ ላድርገው። ይሰማል። ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ሌሎቹ የሚናገሩትን ተዋለው፣ ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከና አለባበሷ ከምትይዘው መስቀል ከምትይዝ ነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኩ ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንፃር ጥያቄ ነው የሚጠየቀው እንጂ ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋሉ አለ። አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያልኩ አይደለም። ወይ እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12 ዮኒ፣ ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸናል ዮኒ። እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ብሎ ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ፣ አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንኪዩ። ስለዚህ አሁን የምልህ እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ ከዛ አንተ መልሰው እያልኩ እሺ ፓፓ፣ እሺ ብራዘር፣ ቅርታ ለእንትኖች። እሺ አንዳንድ ከዲስሬስፔክት አለ ታውቀኛለህ ሆን ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛስ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል የሚል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መጥተህ አይ ቤተክርስቲያን ከእግዚአብሔር ቃል ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይል ግን እንደው ፍርድ የሚባለው ነገር ከከበጨው የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ። ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች
አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩን የሚገባ ለምሳሌ ኢቫንጀሊስት ክርስቲያን ለምሳሌ ክርስትና ፓኬጅ ነው። አሁን አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይሏል። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይሏል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉት። ኢቫንጀሊስቶች አሉ፣ ሉትራኖች አሉ፣ ብዙ አይነት ክርስትና ነው ያለው። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ እነማን ኦርቶዶክስ ሆኖ ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉ። አንዳንዶች ጥምቀትን ይቀበላሉ በህፃነት፣ አንዳንዶች አይቀበሉም። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራሉ። አሁን አንተ ቅድም ስትመጣ እዚህ ጋር ኦረንት ያለም ኢስተርን ኦርቶዶክስም በባይብል ያለ እንደሚያምኑ ነው ማለት ከተሳሳትኩ ታርመኛለህ። በባይብል ብቻ የሚባል ነገር የለም ስትለኝ ነው ምናልባት ጆሮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያል። ለምሳሌ ምን እያልኩ መሰለ፣ ባይብል መጽሐፍ ቅዱስ አይደል? መልእክት ነው፣ ወንጌል ነው፣ ሀሳብ ነው። ያ ሀሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበረች። ከባይብል ቤተክርስቲያን ትቀድማለች። ከዛ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል። መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንዱ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ባይዘው መጽሐፍ ቅዱስ የጻፈው። ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛውን ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስታመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ የቅዱስ ጳውሎስ ነው መልእክቱ። እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስሮት ሄዶ የሆነ መጽሐፍ ቅዱስ አለ እንቁ ብሏቸው ሄደው እምነት ነው መስሮት ሄደው ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘዌ ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሀሳብ አሁንም ደግሞ አለ። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ። ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር ቃል ነው ብላ እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና እምነት ተከታዮች ነው እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ብቻ ብሎ የሚያምኑ አሉ። ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ነው ዶክትሪናቸውን ነው። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500 ከዛ በፊት የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብዬ እንዳይሆን ሀሳቡን ልግለጽልህ። ወደ እኔ ጉዳይ ልትመለሱ ሊደስ ላስረዳ። ይሄን እንትን ብለን እንዳንሄድ ወደ ቶፒኩ እንመጣለን። መጽሐፍ ቅዱስ ብቻ የሚለው ይሄ 5 ሶላስ ወይም ደግሞ 5 ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ወይም ዶክትሪኖች ናቸው። መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ውስጥ ያወጣው ዶክትሪን ነው ብሎ
ይህንን ያስቀምጡታል ፕሮቴስታንቶች በዝርዝር ገብተዋል። ስክሪፕቸር አለውን ሲባል የለም ከሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አያምኑም፣ አይቀበሉም። ምክንያቱም ጌታ ኢየሱስ ቤተክርስቲያን ነው የመሰረተው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ላይ በዚህችም ማለት ላይ ቤተክርስቲያን ይነሰራሉ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን ነው መጽሐፍ ቅዱስ የተላከው። የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረሙ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጪ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ ከዛ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቅድመ ምስሉ ነው ላሳይ የፈለግኩት ይዛዊ ቴዲ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባለው ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሐሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይም እንዲህ ይላል። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልናል። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን። ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሀሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣ ሊፈልጋለው ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ ወደ እንትኑ እንምጣ። እየተተለተለ ብራንቻት እያደረገ እንዳይሄድ ወደ ትንሽ ቆይቼ ስለመወጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ ጸሎት ሲደረግ እኔ መጠየቅ እንፈልገው ስመጣ ጸሎት ሲደረግ ዮኒ ባለህበት እምነት ለማን ነው የምጸልየው? ዮኒ ሲያስረዳት ሰማና ኤርሚ ትጠይቀዋለህ። ኤርሚስ ባለህበት እምነት ጸሎትና ጸሎት ብቻ ሳይሆን ጸሎት፣ ዝማሬና አምልኮ ማለት ነው። ዮኒ ባለበት እምነት ለማን ነው እነዚህ ማቀረበው? ኤርሚስ ለማን ነው ማቀረበው? ከዛ በኋላ ደግሞ ትጠያይቁና እኔ ጨምቄ ራሴን ወስዳለሁ። ታንኪዩ። ስለዚህ የሆነ ቪዲዮ ላሳይ ነበር ከእሱ ጋር ኮምፔር ላደርገው የመልጃውን ጉዳይ በአንተ በትክክል እሱም ስለመለሰ አንተም ስለመለሰ ቴንኪው አመሰግናለሁ። ጸሎት ስናደርግ በማን ስም ነው? እኔ በጌታ በኢየሱስ ክርስቶስ ለእኔ ብሎ በታረደልኝ ለእኔ ብሎ ዋጋ በከፈለልኝ በጌታ በኢየሱስ ክርስቶስ ስም ነው የምጠይቀው። ምክንያቱም መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንደኛ ሮሜውን ማውጣት ትችላለህ። የተለያዩ እኔ እውነትም መንገድም ህይወትም ነኝ የሚልም አለ። እንደገና ሮሜን ማውጣት ትችላለሁ። ሌሎችንም የመጽሐፍ ቅዱስ ጉዳይ ማውጣት ትችላለሁ። ብዙዎቹ ይናገራል። በሌሎች ጸሎት አድርጉ የሚል አንድ ጥቅስ አታመጣልኝ። በሌሎች ከጸለያችሁ ጽድቅ ይሆንላችኋል። በሌሎች ስትጸልዩ በእነዚህ ጸልዩ ብሎ በጌታ ይላል። በጌታ በኢየሱስ ክርስቶስ ስም መጸለይ እንደሚያድን ጨርቁን የያዙ ራሱ አይናቸው እንደበራ መበለቶቹ እንደተፈወሱ ብዙዎቹ ጎባጣ እንደቀና 38 ዓመት ከእንትን ያለ እንደተፈወሰ ሁሉ ነገር ይናገራል። በእነዚህ ከጸለያችሁ ከክርስቶስ ውጭ
በዚህ ከጸለይክ ትድናለህ የሚል መጽሐፍ ቅዱሳዊ ጥቅስ የለም። አዲስ ኪዳን ላይ የለም አለ። አይ በእነሱ ጸልያችሁ ትድናላችሁ ተብሎ ስማቸው ስፔሲፊክ ልክ እንደ ኢየሱስ ክርስቶስ ተብሎ የተጻፈ ነገር ስላላየ የሞተልኝ በእሱ ስም የመጀመሪያው ባዘወይ በጌታ የመጀመሪያው የዳነው ወንበዴ የመጀመሪያው ምን ያደረገ ሲዘርፍ የነበረ ሲደበድብ የነበረ ለፍርድ የተሰቀለ አንደኛው ሲሰድበው ይሄኛው ምንድን ነው ያለው? ቀጥታ እሱ ጋር ጸሎት ጋር ነው የምወስድ። ምንድን ነው ያለው? እኛስ በበደላችን ነው አለ። አንተ የእግዚአብሔር ልጅ ከሆነ አንተንም እኛንም አድነን ሲለው ምን አለ ይሄ ሰው? ቃል በቃል የተናገረውን ነው የምነግርህ። እኔ እናንተ አንተ እግዚአብሔርን እንኳን አትፈራም። እኔ እናንተ በበደላችን ይሄ ሰው ግን ኦኬ ይህ ሰው ግን ምንም አይደል በደል አላየሁበትም። ከዛ እባክህ ጌታ ሆይ መንግስት በመጣች ጊዜ አስበኝ ብሎ ስፔሲፊክ አድርጎ ኢየሱስን ጠየቀ። ጌታ ኢየሱስ ምን አለው? ይሄን ጥቅስ ኤርሚሻም ያውቀዋል። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለን። ስለዚህ ቀጥታ ወደ ገነት የሚያስገባውን የመጀመሪያውን የጽድቅ መንገድ ያሳየን ክርስቶስ ነው። ስለዚህ እኔ ጸሎት የማደርገው ወደ አማላጄ፣ ወደ አስታራቄ፣ ወደ ጠበቃዬ ስለሚል መጽሐፍ ቅዱስ በክርስቶስ ስም ነው ጸሎት የማደርገው ብዬ ነው የምናገረው። ጨርሻለሁ። እሱ የሚለውን ደግሞ እንስማ። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ፣ ወደ አዳኜ፣ ወደ ኢየሱስ ክርስቶስ ነው ይላል። አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፌ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዬው ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ
ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል ምልጃን እግዚአብሔር ይጠላል እንዳንል ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ አይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቀርላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቀርላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨብህ? ይሄ ሁሉ የመጽሐፍ ቅዱስ ክፍል በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለበት። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ቆይ አንድ ጥያቄ እችን እስኪ አብራራልኝ። ለምሳሌ ራሱ ስላለልኝ ነው። ይቅርታ ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራስ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም አልኩ። እነሳው አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ ጸልያለሁ አልኩ። ማንም ቅዱሳን አልፈልግም አልኩ። ወደ ክርስቶስ ብቻ ጸልይት እናረኩኝ። ይሰማኛል አይሰማኝም? እሺ እግዚአብሔር ይሰማሃል፣ ይሰማሃል። ግን አያማልዱን ለምን ትላለህ? መጽሐፍ ቅዱስ ያማልዳሉ እያለ እግዚአብሔርን አንተ ግን አትሰማውም ማለት እግዚአብሔር አሁን አንተ አሁን የምትለኝ አሁን ለምሳሌ አልከኝ እኮ መጽሐፍ ቅዱስ ላይ አሁን ለምሳሌ ብዙዎቹ የተጠቀሱት አንተ የምትላቸው መጽሐፍ ቅዱስ ራሱ የማያውቃቸው ሰዎች ያማልዱኛል ተብሎ ነው የሚጸለይላቸው። መጽሐፍ ቅዱስ ራሱ የማያውቃቸው ተብለው መጥቷል። እየዋሻው አይደለም ያለውን ነገር ነው የምነግርህ። መጽሐፍ ቅዱስ አያውቃቸውም ስትል አሁንም ሰውን ሚስሊድ እንዳታረግ። ሚስሊድ አይደለም ማለት ነው። እሺ ሚስሊድ አይደለም። እሺ ስፔሲፊክ ላድርገው። አቡነ ተክልዬን መጽሐፍ ቅዱስ አያውቃቸው። አሜክድ ስፔሲፊክ ስላልከኝ አርሴማን መጽሐፍ ቅዱስ አያውቃትም። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። ቀጥላለሁ ጨምር ካልከኝ ጊዮርጊስን መጽሐፍ ቅዱስ አያውቀው። እንደ ስድብ እንዳትወስደው እንደ መጥፎ ነገር ስፔሲፊክ ሚስሊድ አታርግ ስላልከኝ እነግርሃለሁ። መጽሐፍ ቅዱስ አያውቃቸው። በመጽሐፍ ቅዱስ ላይ ምንም አይነት ስራ የላቸው። ስለዚህ ያማልዱኛል ብሎ የሚጸለይበት አንተ አሁን ለብቻ መጸለይ ትችላለህ። ጌታን ብቻ ብለህ ብትጸልይ ትችላለህ። ምንም ችግር የለም ማለት ነው። እየቻልኩኝ ኖ እነዚህም በእነሱ ብትጸልይ ይሆንልሃል እያልክ ነው እያልክኛለ። አየህ ልዩነቱ? ቀጥታ እየቻልኩኝ ኖ አይ ሌላ ቅዱሳን ስላሉ በእነሱ በኩል ብጸልይ ደግሞ ይደርስልኛል እያልክ ነው። ለምን ሁለት ኦፕሽን ይደረጋል? አንድ ኦፕሽኑ በትክክል ማድረግ ከቻልኩኝ በትክክል መሆን ከተቻለ ራስህ እየመሰከርክልኝ፣ አሁን መልሰህ ደግሞ አይ ቅዱሳንን ሚስሊድ መደረግ የለበትም እነሱም ያድናሉ እነሱም ያማልዳሉ ያማልዳሉ እያልክ ስለዚህ ይሄንን ነገር እንዴት ነው ሁለት ነገሮች አይጋጩም? አንዱ ተባረክ። የቀድሙን ግን ስለዘጋ ነው። እጅግ አድርጌ አመሰግናለሁ። ምንም አይነት የመጃቶች እንደሌሉ ተነጋግረናል። አይ ቴዲም ነበረ ማርያም ታማልዳለች የለም የሚል እንዳልከው ይኸው ጥቅስ ልንገርህ፣ ቅዱሳን ያማልዳሉ በልጅ እንዴ ይኸው በሰማይ ሆኖ ጸሎት አለ ትላለህ። ቅዱሳን ያማልዳሉ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14
በሰማይ ይጸልያሉ። አንደኛው ስለ አንደኛው ዝቅ ይላል። ቅዱሳን መንፈሶች በእኛ ህብረት ውስጥ አሉ። ይህ ሁሉ ከተናገርኩ በኋላ ስላመንክልኝ ምናምን አይኖርስ ችግር የለውም። አሁን ወንድማችን ወደ እንትኑ ምድር አይደለ እየነገርከኝ ያለው አንተ አሁን እየነገርከኝ ያለው ምድራዊ ስለሆነ መልጃ ነው እየነገርከኝ ያለው አይደለ? አረ ስለ ሰማያዊ እየነገርኩ ነው። ስለ ሰማያዊ እየነገርኩ ነው። ጥቅሱን ትነግረኛለህ? ጥቅሱን እሺ፣ የዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ አንብቡ። እሺ። ብዙዎቻችሁ መዝሙርን አስገባው እያላችሁ ነው። መዝሙርን ያላስገባሁት እንትን እንዳይሆን ነው፣ እንዳይሰፋ ካለማን ይወርዳሉ። ቴዲ አይ ከሱ ጋር አይደለም ከአንተ ጋር የመጣሁት ያየነበራችሁ ሆነማ መዝሙር ከመጣ ኤርሚያስ ይመጣል። ይገብ ነገር የለም፣ ችግር የለውም። መዝሙርን አስገባታችሁ ሌላ ሰው ሊጋብዝ ይችላል። መዝሙር በኋላ በደንብ እንወያያለን። ከመዝሙር ጋር የዛሬ ዓመት በደንብ እንወያያለን። ችግር የለብኝም። እኔ ነኝ ፈልጌው። እሺ ላምብ ዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ ይላል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባትም መላእክት ተሰጣቸው፣ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ጸሎት እንዲጨምር ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ምን ማለት ነው? እነዚህ ቅዱሳን በሰማይ ናቸው በምድር ናቸው? እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልዩት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ይሄ እኮ ከምዕራፍ 5 የመጣ እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው ነው ጸለዩ። ምዕራፍ 5 ጋር ወስዳለሁ። በጣም አሪፍ አድርጌ እነግርሃለሁ። ልገላገልከኝ እንደው እማውቀው ጥቅስ ጋር ነው ያመጣኝ። ስለ ማዕተብ ስለ ማዕተብ እያወራን ስለሆነ ማለት በዙፋኑ ላይ ይላል። ምዕራፍ 5 ጀምሮ ነው የማነበው ዮሐንስ ራዕይ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለ 7 ማዕተብ የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማዕተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም በምድርም ቅዱሳን አሉ ብለኛ ማንም አልተቻለም። ነው ማንም ሊመለከተው አልተቻለም። ያንን ማህተም ማህተቡ ምንድን ነው? እስኪ ክፈተው። ልነግርህ ነዋ። ስለዚህ ስለ ማህተቡ የሚወራ ስለ ክርስቶስ ነው። ጸሎት ያደረጉት ስለ ክርስቶስ ነው። ቅዱሳን የጸለዩ ስለ ክርስቶስ ነው። ይኸው እዚህ ጋር አዳምጣ ልጨርስ። መጽሐፉን ሊዘርጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። አለቀሰ። ከሽማግሌዎቹም አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላኩ። የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁን መጽሐፉን ወሰደው። ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናና ቅዱሳንን ጸሎትን የሆነ ዕጣንን የሞላበት የወርቅ ዕቃ ያዙ። ይኸውላ የሚያደርጉት ለማን ነው? ለጌታ ለኢየሱስ ክርስቶስ። መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል፣ ታርዳሃልና በደም